ልጆች በቡዳ መንፈስ ሲመቱ ልጆች የቡዳ መንፈስ ሲይዛቸው ምን ይላሉ? ጥርሳቸውን ያንቀራጭጫሉ፣ አልጋ ላይ ሽንታቸውን ይሻናሉ፣ እንዲሁም ራሳቸውን ያማቸዋል፣ ይባትታሉ፣ ይቃዣሉ ብለን እናስተምራለን። ይሄ ማለት ግን ሁሉም ጥርስ ማንቀራጫጭ ከቡዳ ጋር የተገናኘ ነው፣ ሁሉም አልጋ ላይ መሽናት ችግሩ ይሄ ነው ብለን አይደለም እናስረዳው። ይሄንን ሲስተም 90 እና 80% ይጠቀምበታል ነው። ለምን? ሰዎች ባለቁበት መንገድ ሄዶ ማሳሳት ስራው ነው። እንደገና ሰዎች ደግሞ በሚያስቡት አመለካከታቸው በኩል ሄዶ ልክ እንደ አመለካከታቸው መሄድ ደግሞ የዲያብሎስ ስራው። ለምሳሌ ቀበሪቾና ድኝ የሚታወቀው በማጨስና ቡዳን ለማባረር በመጠቀም ነው አይደል? ግን እውነት ሰይጣን በመስቀልና በጸበል እየታገል ነው። እንዴት ነው በቀበሪቾና በድኝ የሚወጣው? እገሌ ነኝ ብሎ የሚለፈልፈው? ያውም ሰይጣን ነኝ አይልም እኮ። ማነሽ የበላሻት ተብሎ ስትጠየቅ የሰው ስም ነው የምትጠቅሰው። አስተውሉ። ስለዚህ ሰይጣን ሰዎች እንድንጮህላቸው ይፈልጋሉ። ስለዚህ ከጮህንላቸው በኋላ እኛ ደግሞ ማስተካከል አለብን። ማነህ ስንባል እገሌን ብለን የሰው ስም ነው መጥቀስ ያለብን ብሎ በጩኸት ውስጥ ግን ሰዎችና ሰዎችን ሊያጣላ የሚችልበት መንገድ ይፈጥራል ማለት ነው። ከዛ ሰዎች ከጸበል ይልቅ ከእምነትና ከተለያዩ ጸሎቶች ይልቅ ቀበርቾና ድኝ ላይ ትኩረት ያደርጋል። ሊያውም መንደር ውስጥ ያለች አንድ አሮጊት ወይም አንድ ሽማግሌ ወይም አንዲት የሆነች ሴትዮ ቀበርቾና ድኝ አጭሳ ነው የምታስለፈልፈው እንጂ ጸሎት ህይወት ያላት ወይ ምናምን አይደለም። ከዛ ቡዳ ምንድነው ተብሎ የሚታሰበው? የሰው ልጅ የአይኑ ችግር ተብሎ ነው የሚታሰበው እንጂ ቡዳ ነው መንፈስ ነው ተብሎ አይታሰብም። እና እንዲህ አይነት ነገር ውስጥ እየተዘበራረቀብን የመጣን ፍጥረቶች ሰዎች ኢትዮጵያውያኖችና ኤርትራውያኖች ስለሆንን አንዳንድ ነገሮች ማስተካከል አለበት ብዬ ስላሰብኩኝ ይሄንን ገጠመኝ አምጥቼዋለሁ።